ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 30 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በአጣዬ ተደጋጋሚ ጥቃት ለሸኔ ታጣቂ ከለላ ሲሰጡ የነበሩት የብልጽግና የፓርላማ አባል በሸኔ ታጣቂ ኃይሎች መታገታቸው መነጋገሪያ ሆኗል። በሸዋ ምድር የብልጽግና አየር ወለድ ሰራዊት በጀግና የሸዋን አብስቶች አይቀጡ ቅጣት ተቀጥቷል። ዝርዝር የግንባር መረጃዎችን ይዘናል። የአፋብን ሚኒሊክ እዝ የራያ የማንነት ጉዳይ መታገያ አጀንዳይ ነው ያለ ሲሆን በራያ ቆቦ ግንባር ለተሰለፉ ያግዛዙ ቅጥረኞች የመጨረሻ የተባለ ጥብቅ ማስጠንቀቂያ አስተላልፏል። ሰሙታላችሁ። በኢትዮጵያ የታሰሩ ጋዜጠኞች ጉዳይ አሳሳቢ መሆኑን ሲፒጄ ሲያስታውቅ አገዛዙ ለሞት ፍርድ ያዘጋጃቸውን ሴት ጋዜጠኞችን አንስቶ ዘገባ አውጥቷል። በምስራቅ መስቃን ወረዳ በሁለት ወራት ውስጥ የ16 ንጹሃን ህይወት በግፍ ማለፉ ተገልጿል። የጸጥታ ኃይሎች ህዝቡ ራሱን እንዳይከላከል ያስተጓጎሉ መሆኑን ጎጎት ፓርቲ አጋልጧል። መረጃውን ይዘናል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአማራ ልዩ ኃይል እንዲበተንና በአጣዬ ተደጋጋሚ ጥቃት ለታጣቂዎች ሽፋን ስትሰጥ የነበረችው የብልጽግና የፓርላማ አባል በገዛ ታጣቂዎቿ ታገተች። የብልጽግና የህዝብ ተወካዮች ምክር ቤት አባል የሆኑትና በአማራ ጠልነታቸውና በሸኔ ደጋፊነታቸው የሚታወቁት ወይዘሮ አሚና ኢንድሪስ ትናንት ጠዋት በታጣቂዎች ታግተው መወሰዳቸው ታውቋል። ይህ ክስተት ግለሰቧ በታጣቂዎች እገታ የተፈጸመባቸው የመጀመሪያው የፓርላማ አባል አድርጓቸዋል። እኚሁ የፓርላማ አባል ፋኖና ብልጽግና ዛሬ ወዳሉበት የለት ጦርነት ውስጥ ለመግባት ምክንያት ከሆነ አንዱ የአማራ ልዩ ኃይል ትጥቅ ይፍታ አይፈታም በሚል ታላቅ ውጥረት በነበረበት ወቅት እኚህ ሴት የህዝቡን ስጋት ወደ ጎን በመተው ልዩ ኃይሉ ትጥቅ መፍታት አለበት በሚል ሸንጣቸውን ገትረው ሲከራከሩ ከነበሩት ቀዳሚ ተጠቃሽ ነበሩ። ያኔ ልዩ ኃይሉ ትጥቄን ለጠላት አልሰጥም ብሎ ወደ ፋኖ ሲቀላቀል፣ እሳቸው ግን የአማራ ህዝብ መከላከያ የሌለውና ለጠላት የተጋለጠ እንዲሆን በፓርላማ መድረክ ሲወተውቱ ከርመዋል። ዛሬ ታሪክ አጋጣሚ ሆኖ ያኔ በአጣዬ በኤፍራታና ግድም በነበረ ጥቃት ሽፋን ሲሰጡት በነበረው በገዛ ራሳቸው ታጣቂዎች እጅ ለመውደቅ ተገደዋል። በተደጋጋሚ በአጣዬ በኤፍራታና ግድም እንዲሁም በአካባቢው ንጹሃን ወገኖቻችን ሲጨፈጨፉና ንብረት ሲቃጠል በኦሮሚያ ልዩ ዞን ከሚሴ ተደብቆ ጥቃት የሚሰነዝረውን የሸኔ ክንፍ ደግፏ ስትሟገትና ለአማራው እልቂት ምክንያት ለሆኑት ታጣቂዎች የፖለቲካ ከለላ ስትሰጥ የነበረችው ሴት ዛሬ በገዛ ደጋፊዎቿ መታገቷ እባብ ለሚቀባው አይመችም የሚለውን ብሂል ያስታወሰም ነውም ተብሏል። የአማራ ህዝብ በገዛ ሀገሩ ባይተዋር እንዲሆንና የጥፋት ኃይሎች በነጻነት እንዲፈነጩ መንገድ ሲጠርጉ የነበሩ ባለስልጣናት ዛሬ የፈጠሩት የጥፋት ጉድጓድ ራሳቸውን መዋጥ ጀምረዋል። አገዛዙ የገነባው የጸጥታ መዋቅር ለገዛ አባላቱ እንኳን ዋስትና መሆኑ አለመቻሉ የስርዓቱ ውድቀት መቃረቡን ትልቅ ማሳያም ሆኗል። በሸዋ የብልጽግና አየር ወለድ ሰራዊት በደፈጣ ጥቃት ሲደመሰስ በጎጃም የህዝባዊ ውይይትና ንቅናቄ መድረኮች ተካሂዶ የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር የጀግናው ራምቦ ክፍለ ጦር አራተኛ ደሴው ሻለቃ በብልጽግናው አየር ወለድ ሰራዊት ላይ በፈጸመው ስኬታማ የደፈጣ ጥቃት ድል መቀዳጀቱን አስታውቋል። ኮሩ በላከው የግንባር መረጃ መሰረት ዛሬ የካቲት 30 2018 ዓ.ም ከሌሊቱ 6 ሰዓት ተኩል ላይ በሰላ ድንጋይ ከተማ ወጣ ብሎ በሚገኘው የፈረስ መጋለቢያው ቀበሌ ልዩ ስሙ በአይሶፌና ሳሴት ከተማ መገንጠያ መንታ መንገድ ላይ በጠላት ኃይል ላይ ኦፕሬሽን ተከናውኗል። በዚሁ አስደማሚ ጥቃት ከ8 በላይ የአየር ወለድ ሰራዊት አባላት ሲደመሰሱ በርካቶች ቆስለዋል። እንዲሁም የሰራዊቱ የነፍስ ወከፍ መሳሪያዎች በፋኖ ተማርከዋል። የተደመሰሰው የአየር ወለድ ስብስብ በአካባቢው ጨለማን ተገን በማድረግ በህዝብ ላይ ዝርፊያና ወንጀል ሲፈጽም የነበረ መሆኑ ተገልጿል። በተያያዘ ዜና 4 የ104ኛ አየር ወለድ ክፍለ ጦር አባላት አገዛዙን በመክዳት መሳሪያቸውን ይዘው የአጼ አምደ ጽዮን ኮርን በሰላም የተቀላቀሉ ሲሆን ክፍለ ጦሩም በአስተማማኝ ሁኔታ አቀባበል እንዳደረገላቸው ታውቋል። በሌላ በኩል በአፋብን ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ተቆጣጥሮ በሚያስተዳድረው በእነማይ ወረዳ ሰፊ ህዝባዊ ውይይት መድረክ ተካሂዷል። በውይይቱ ላይ የህልውና ትግሉ ስላለበት ወቅታዊ ቁመና ማብራሪያ የተሰጠ ሲሆን የትጥቅ ትግሉን በአጭር ጊዜ ለመቋጨት ህዝቡ በመረጃና በሎጂስቲክስ የሚያደርገውን ድጋፍ አጠናክሮ እንዲቀጥል ጥሪ ቀርበዋል። የህዝባዊ ውይይቱ ተሳታፊዎችና የጊዜያዊ መንግስት አመራሮች የአማራ ህዝብ ከዚህ ዘግናኝ ሰቆቃና ግድያ የሚላቀቀው የአብይ አህመድ ስርዓት በወታደራዊ ክንድ ሲወገድ ብቻ መሆኑን አስምረውበታል።
የራያ የማንነት ጉዳይ የመታገያ አጀንዳዬ ነው ያለው ፋኖ በዚህ ስም ብልጽግና ላደራጃቸው ታጣቂዎች የአፋብን ሚኒሊክ እዝ የመጨረሻ ማስጠንቀቂያ ሰጠ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ በራያ አላማጣ ባላ ኮረምና ወፍላ አካባቢዎች የማንነትና ወሰን ጥያቄን ሽፋን በማድረግ የብልጽግናን ስርዓት ለመጠበቅ ለተሰባሰቡ ታጣቂዎችና ምልምል ሰልጣኞች ጥብቅ ማስጠንቀቂያ አስተላልፏል። እዙ ባወጣው መግለጫ የአማራ ህዝብ ከሩብ ክፍለ ዘመን በላይ የታገለበት የማንነትና የርስት ጥያቄ ዛሬም ግንባር ቀደም አጀንዳው መሆኑን ቢገልጽም አገዛዙ ግን ይህንን ጥያቄ ለስልጣኑ ማራዘሚያነት ብቻ እየተጠቀመበት እንደሚገኝ አስታውቋል። ለአማራ ህዝብ አደጋው ከማንነትና ከርስት ተሻግሮ የህልውና መሆኑን የገለጸው መግለጫው በራያ አካባቢዎች ተወላጅ ሆናችሁ የአማራ ልጆች ከአብይ አህመድና ከፓርቲው ብልጽግና ጋር ሆናችሁ የምታመጡት አንዳች ውጤት እንደሌለና ዘላቂ ነጻነት የሚገኘው በፋኖ ትግልና መንገድ ብቻ እንደሆነ አስረድቷል። አብይ አህመድ የራያን ህዝብ ጥያቄ እንደ ካርድ በመጠቀም በአማራና በትግራይ ህዝብ መካከል ደም አፋሳሽ ጦርነት እንዲቀጥልና ስልጣኑን ለማጽናት እንደሚፈልግ በተደጋጋሚ በተግባር የታየ ሀቅ መሆኑን እዙ ጠቁሟል። ይህንን እውነታ ወደ ጎን በመተው በራያ ህዝብ ስም በሚነግዱ የደም ነጋዴ አመራሮች እየተመራችሁ ታጥቃችሁና ተደራጅታችሁ ፋኖን ለመውጋት ያሰባችሁ የአካባቢው ተወላጆች ከአድማ ብተናና ከሚሊሻ ተለይተው እንደማይታዩ ሚኒሊክ እዝ በጥብቅ አሳስቧል። የያዙት መንገድ የተሳሳተ መሆኑን ተገንዝበው ከድርጊታቸው እንዲቆጠቡ ለአንዴና ለመጨረሻ ጊዜ መልእክት ተላልፈዋል። በመጨረሻም በገዳዩ የብልጽግና አገዛዝ ላይ ሰይፍ ማንሳት ሲገባቸው በተለያዩ የመጠለያ ጣቢያዎችና ከተሞች የተቀመጡ የራያ ተወላጅ ወጣቶች የአማራ ፋኖን በመቀላቀል ነጻነታቸውን በትግላቸው እንዲጎናጸፉ ጥሪ አቅርበዋል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ጋዜጠኛ ገነት አስማማውና መስከረም አበራ የሞት ቅጣት ሊፈረደባቸው እንደሚችል በማሳሰብ ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። የሴቶችን ቀን በማስመልከት እንደ ሲፒጄ የሁለቱን ጋዜጠኞች ግለ ታሪክና ስጋቱን ባሰፈረበት ዘገባ ሁለቱ ጋዜጠኞች በአማራ ክልል ያለውን ግጭትና የሰብአዊ መብት ጥሰት መዘገባቸው ብቻ በሽብርተኝነት ተከሰው ለ3 ዓመታት በእስር እንዲማቅቁ መደረጋቸው ተገልጿል። አገዛዙ የመሰረተባቸው የሽብርተኝነት ጥፋተኛ ካሰኛቸው እንደ ሀገሪቱ ህግ ከፍተኛው ቅጣት ሞት ሊሆን እንደሚችል ድርጅቱ በይፋ አጋልጧል። ይህ እርምጃ ጋዜጠኝነትን እንደ ወንጀል የመቁጠርና ነጻ ድምጾችን የማጥፋት ስልታዊ ዘመቻ መሆኑን ሲፒጄ ገልጿል። ሲፒጄ በመግለጫው እንዳሰፈረው ጋዜጠኛ ገነት አስማማው አማራ ሚዲያ ማዕከል ተቋም ውስጥ በሰራችው በጋዜጠኝነት ስራዋ ምክንያት ዛሬ ለሞት ቅጣት መታጨቷን ያነሳ ሲሆን ገነት በአማራ ክልል የተፈጸሙ የሰብአዊ መብት ጥሰቶችንና የአገዛዙን የጦር ወንጀሎች ለዓለም በማጋለጧም አገዛዙ ጥርስ እንደተነከሰባትም ታውቋል። ሲፒጄ እንደገለጸው ገነት በእስር ቤት በቆየችባቸው 3 ዓመታት ውስጥ ከፍተኛ ድብደባና እንግልት ቢፈጸምባትም ዛሬም ድረስ ጋዜጠኝነት ወንጀል አይደለም በሚል ጽናቷን እያስመሰከረች ትገኛለች። ሲፒጄ ግለ ታሪኳን የዘገበው ሌላኛዋ ጋዜጠኛና የፖለቲካ ተንታኝ መስከረም አበራን በተመሳሳይ ሁኔታ በሽብርተኝነት ተከሳ የሞት ቅጣት ሊፈረድባት እንደሚችል ሲፒጄ አስጠንቅቋል። መስከረም ኢትዮ ንቃት ሚዲያ ላይ በሰላማዊ መንገድ የምታቀርባቸው የትንታኔ ስራዎች አገዛዙን ክፉኛ በማስቆጣታቸው ዛሬ በእስር ቤት ትገኛለች ያለው ዘገባው መስከረምና ገነት ለ3 ዓመታት ያህል ፍትህ ተነፍገው በእስር ቤት እንዲማቅቁ መደረጋቸው አገዛዙ ነጻ የሐሳብ ልውውጥና ለመግደል የያዘው ስልታዊ ዘመቻ አካል ነው ብሏል። ጋዜጠኛ ገነት አስማማውና መስከረም አበራ በቆዩባቸው የእስር ዓመታት ከፍተኛ ድብደባና እንግልት ቢፈጸምባቸውም ዛሬም ድረስ በጽናት ላይ የሚገኙ ሲሆን ክስ መከላከያ እንዲያቀርቡ ለግንቦት ወር ተቀጥረዋል። ሲፒጄ በመግለጫው ጋዜጠኝነት ወንጀል አይደለም በሚል መሪ ቃል እነዚህ ሴት ጋዜጠኞች በአስቸኳይና ያለምንም ቅድመ ሁኔታ እንዲፈቱ ጠይቋል። በጉራጌ በምስራቅ መስቃን ወረዳ በሁለት ወራት ውስጥ ከ16 በላይ ንጹሃን ህይወት ማለፉ ተገለጸ። በምስራቅ ጉራጌ ዞን ምስራቅ መስቃን ወረዳ በንጹሃን ዜጎች ላይ በተደጋጋሚ የሚፈጸመው ጥቃት እጅግ አሳሳቢ ደረጃ ላይ መድረሱን ጎጎት ለጉራጌ አንድነትና ፍትህ ፓርቲ አስታውቋል። ፓርቲው ባወጣው መግለጫ የክልሉ መንግስትና የዞኑ መስተዳደር የዜጎችን ደህንነት ማስጠበቅ አለመቻላቸውን አንስቶ ወቅሷል። ፓርቲው ከመግለጫው ጋር በአባሪነት ባያያዘው መረጃ ከታህሳስ 16 እስከ የካቲት 26 2018 ዓ.ም ባሉት 2 ወራት ውስጥ ብቻ በታጣቂዎች በግፍ የተገደሉ የ16 ሰዎችን ስም ዝርዝር እድሜና የህይወት ታሪክ ይፋ አድርጓል። በጥቃቱ ህጻናትና አረጋውያን ጭምር ሰለባ መሆናቸው ታውቋል። የፓርቲው የህዝብ ግንኙነት ኃላፊ አቶ ጀማል ሳኒ ለዶቼ ቬሌ እንደገለጹት መግለጫውን ማውጣት ያስፈለገው የክልሉና የዞኑ መስተዳደር ህዝቡን ከተደጋጋሚ የታጣቂዎች ጥቃት መከላከል ባለመቻላቸው ነው። ይባስ ብሎም በአካባቢው የተሰማሩት የጸጥታ ኃይሎች ህዝቡ ጥቃት ሲሰነዘርበት ራሱን ለመከላከል የሚያደርገውን ጥረት ሳይቀር እያስተጓጎሉ መሆናቸውን ፓርቲው ባሰባሰበው መረጃ ማረጋገጡን ኃላፊው ተናግረዋል።
ኢራን በሳውዲ አረቢያና በኳታር ላይ በድሮንና የሚሳኤል ናዳ ስታወርድ አዲሱ የኢራን ጠቅላይ መሪ መቁሰላቸው ተነገረ። በመካከለኛው ምስራቅ እየተካሄደ ያለው ጦርነት ተባብሶ መቀጠሉ ሲገለጽ ዛሬ ሰኞ ማለዳ ላይ ኢራን ወደ ሳውዲ አረቢያ ተከታታይ የድሮን ጥቃቶችን አድርሳለች። ጥቃቱ የተፈጸመው ትናንት ምሽት በማዕከላዊቷ የካርጅ ከተማ በደረሰ ጥቃት የሁለት የባንግላዴሽ ዜጎች ሕይወት ማለፉን ተከትሎ መሆኑ ተገልጿል። የሳውዲ አረቢያ መከላከያ ሚኒስቴር እንዳስታወቀው በሰሜናዊው የጃውፍ ግዛትና በሻይባ የነዳጅ ማውጫ ስፍራ ላይ ያነጣጠሩ የኢራን ድሮኖችን በአየር ላይ ያሉ ማክሸፍ ተችሏል። የሳውዲ የውጭ ጉዳይ ሚኒስቴር በበኩሉ ጥቃቱን አስነዋሪ ሲል አውግዞታል። በተመሳሳይ ኢራን ወደ ኳታር ያስወነጨፈችው 17 የባለስቲክ ሚሳይሎችና 6 ድሮኖች በኳታር መከላከያ ኃይል መክሸፋቸው ተረጋግጧል። በሌላ በኩል ትናንት ሌሊት የኢራን አዲስ ጠቅላይ መሪ ሆነው የተሾሙት ሞጅታባ ሀሚኒ በጦርነቱ ላይ ጉዳት እንደደረሰባቸው እንደቆሰሉ የአገሪቱ መንግስታዊ ቴሌቪዥን ይፋ አድርጓል። ቴሌቪዥኑ መሪውን ጃምባዝ ወይም በጠላት የቆሰሉ ሲል የገለጻቸው ሲሆን ጉዳቱ የደረሰባቸው አሁን ባለው ግጭት መሆኑን ዘግቧል። የሞጅታባ አባትና ባለቤታቸው ባለፈው የካቲት 28 ቀን እስራኤል በቴህራን ላይ በፈጸመችው የአየር ጥቃት ህይወታቸውን ማጣታቸው የሚታወስ ሲሆን አዲሱ መሪ ከተሾሙ በኋላ ካሁን በአደባባይ አለመታየታቸው ለዜናው ትልቅ ትኩረት ሰጥቶታል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።